on exports, access to the sea is absolutely essential. It's almost an existential issue. በኢትዮጵያና በኤርትራ መካከል የለየለት ጦርነት ይነሳል እየተባለ እየተፈራ ባለበት ሰዓት አዲስና ሰበር መረጃ ተሰምቷል። በተለይም ይህ መረጃ ኢትዮጵያን ሙሉ በሙሉ የወደብ ባለቤት የሚያደርግ የባህር በሩም ወደ ኢትዮጵያ እንዲመለስ የሚያደርግ እንደሆነ ተሰምቷል። አወዛጋቢው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታሪክ ለመጀመሪያ ጊዜ ኢትዮጵያን ባለድል ያደረገ ከባድ ወሳኝና ወቅቱን የጠበቀ ውሳኔ ያስተላለፉበትን ታሪካዊ ንግግር ስለመናገራቸው ተሰምቷል። ፕሬዝዳንቱ ሲናገሩም የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ በግሪን ሌጋሲና በዲፕሎማሲ ረገድ እየሰራ ያለው ሥራ የሚያስመሰግን ነው በማለት አሜሪካ ኤርትራ የባህር በሩን ለኢትዮጵያ ክፍት በማድረግ ወደቡን ለኢትዮጵያ እንድታስረክብ በጥብቅ ታሳስባለች ማለታቸው አነጋጋሪ ሆኗል። በተመሳሳይ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኢትዮጵያ ከ120 ሚሊዮን በላይ ያላት ኢትዮጵያን የምታክል አገር የባህር በር ተቆልፎባት ማየት የሚያሳዝን ነው። ኢትዮጵያ የባህር በር ያስፈልጋታል ብለን እናምናለን። የአሰብ ወደብ በጣም ጠቃሚውና ትክክለኛው መፍትሄ ነው ብዬ አምናለሁ ሲሉ መናገራቸውም እንደዚሁ መነጋገሪያ ሆኗል። ይህ ተገቢ አይደለም፣ ኢትዮጵያ የባህር በሩን ማጣት የለባትም ሲሉ ኢትዮጵያ የባህር በር እንድታገኝ እስራኤል እንደምትረዳ ማረጋገጫ መስጠታቸው፣ በተለይም እነኚህ የተጽዕኖ ፈጣሪ ሀገራት መሪዎች ይህንን ንግግር በአሁኑ ሰዓት መናገራቸው በኢትዮጵያና በኤርትራ መካከል ለተፈጠረው ውዝግብ የመጨረሻ የተባለ እንደሆነም ተነግሯል። በሌላ በኩል ግብፅ ኤርትራን ትታ ፈርጥጣለች። ኤርትራ ብቻዋን መቅረቷን የሚያሳዩ መረጃዎች እየወጡ ነው። ከሰሞኑ የግብፅ የደህንነት ሰዎች ተናገሩት ወይም አወጡት በተባለው መረጃ ግብፅ ከኤርትራ ይልቅ ጅቡቲና የመን ላይ ትኩረቷን አድርጋ እየሰራች መሆኗን የሚያሳይ መረጃ ወጥቷል። በተለይም ግብፅ ከዚህ ቀደም የአሰብ ወደብንና ቀጠናውን ለመቆጣጠር ጥረት ስታደርግ እንደነበርና ያንን የሚመለከት አዲስ ስትራቴጂ አውጥታ ስትንቀሳቀስ የነበረ ቢሆንም በቀይ ባህር ቀጠና ላይ እያደገ የመጣው የሀገራት ይዞታን የመቆጣጠር ሁኔታ ግብፅና ሳውዲ አረቢያን የግድ እንዲጣመሩና ስጋት ውስጥ እንዲወድቁ ስላደረጋቸው አንድ ላይ በመጣመር በቀጠናው በተለይም በጅቡቲ የባህር ዳርቻና በየመን የባህር ዳርቻዎች አካባቢ አዳዲስ ይዞታዎችን ለመያዝ እንቅስቃሴ መጀመራቸው ኤርትራን እንድትገለል እንዳደረጋት ተነግሯል። ይህም ኢሳያስ አፈወርቂ የተማመኑባትን ግብፅ እንዲያጡ ከማድረጉም በላይ አሁን ለኢትዮጵያ በሩ ክፍት መሆኑ ተሰምቷል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን እስካሁን የሰማችኋቸውንና ሌሎች ቀጠናዊ የሆኑ ወቅታዊ ጉዳዮችን የሚዳስስ መረጃን አጠናቅረን ይዘንላችሁ ቀርበናል። እንደሚከተለውም ወደ እናንተ እናደርሳለን። በቆይታችሁ እንደምታተርፉ እያመንን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ እየጋበዝን በቀጥታ ወደ መረጃው ተሻገርን። ከሰሞኑ ከአልጀዚራው ጉንቱና በተለይም በርካታ ባለስልጣናትንና ተጽዕኖ ፈጣሪ የሆኑ ሰዎችን በማዋረድ የሚታወቀው የአልጀዚራው የእንግሊዘኛ ሄድ ቱ ሄድ የተሰኘው ቶክሾን የሚያዘጋጀው የመሐዲ ሐሰንና የአቶ ጌታቸው ረዳ ፍጥጫ አነጋጋሪ ሆኖ መሰንበቱ ይታወቃል። በተለይም ባለፉት 2 ቀናት ይህ ቪዲዮ ከተለቀቀ በኋላ በርካታ ሐሳቦች ተነስተው በኢንተርቪው ዙሪያ ንግግሮች ሲደረጉ እንደነበር የሚታወቅ ሲሆን በተለይም ከነኚህ ንግግሮች መካከል አቶ ጌታቸው ረዳ ካሳይ ያወጡት ሚስጥር በሚል የአሰብ ወደብንና የባህር በሩን ጥያቄ በሚመለከት በኢትዮጵያና በኤርትራ መካከል የሚነሳ ጦርነት አይኖርም ሲሉ የተናገሩት ንግግር የበርካቶችን ቀልብ የሳበና እንዴት ተብሎ ሲሉ ጥያቄ እንዲያነሱ ያደረገ ነው። ይህንንም ተከትሎ የተለያዩ ሐሳቦች በተለይም በኢትዮጵያ የውጭ ፖሊሲና ግንኙነት ዙሪያ የተነሱ የተለያዩ ሐሳቦች መኖራቸውን የሚጠቁሙ የመረጃ ምንጮች እንዳመላከቱትም ምሁራን በተለያዩ አቅጣጫዎች የተለያዩ ሐሳቦችን እየሰጡ እንደሆነ ተመላክቷል። በኢትዮጵያ በኩል እየተገነባ ያለው ወደ አዲስ አበባ የሚወስደው መንገድ ዲቼቶ ጋላፊ መገንጠያ ኤልዳር በልሆ የሚል ስያሜ የተሰጠው ሲሆን 78 ኪሎ ሜትር ርዝመት እንዳለውም ተነግሯል። ይህ ደግሞ አቶ ጌታቸው ረዳ በኢትዮጵያና በኤርትራ መካከል ጦርነት አይቀሰቀስም ስትል ምን ማለት ፈልገ ነው በሚል ጋዜጠኛው መሐዲ ሐሰን ላቀረበላቸው ጥያቄ የሰጡት ምላሽን የሚወክል አዲስ ፕሮጀክት ሲሆን ይህ ፕሮጀክት አቶ ጌታቸው ረዳ እንደተናገሩት በኢትዮጵያና በኤርትራ መካከል በተለይም ወደ አሰብ የሚወስድ የመንገድ ግንባታ በሁለቱም መንግስታት መካከል አሁን ላይ እየተገነባ መሆኑን ያመላከቱበት ሲሆን አቶ ጌታቸው በሁለቱ ሀገራት መካከል ጦርነት አይኖርም በሚል
ኢትዮጵያና ኤርትራን የሚመሩ መሪዎች ሁለቱም የመንገድ ዝርጋታውን አሁንም አጧጥፈው እንደቀጠሉ ያሳዩት ፍንጭ በእርግጥም ከዚህ ፕሮጀክት ጋር የተያያዘ ነው በሚል ምሁራን ሐሳብ እየሰጡ ሲሆን በኢትዮጵያ በኩል እየተገነባ ያለው ወደ አሰብ የሚወስደው መንገድ ዲቼቶ ጋላፊ መገንጠያ ኤሌዳር በልሆ የሚል ስያሜ የተሰጠው ሲሆን 78 ኪሎ ሜትር ዝመት እንዳለውም ተነግሯል። መከላከያ ኮንስትራክሽን እየገነባ የሚገኘው ይህ መንገድ በአስፋልት ደረጃ የሚሰራ ሆኖ የግንባታው ሂደት በሲሚንቶ ኮንክሪት ደረጃ የሚገነባ መሆኑ ተገልጿል። ፕሮጀክቱ እስካሁን ባለው ሂደት ከግማሽ በላይ መጠናቀቁ የተገለጸ ሲሆን በበርካታ ችግሮች እየተፈተነም ቢሆን ያለመቋረጡ አሊያም የመቀጠሉ ጉዳይ ፕሮጀክቱ በእርግጥም ሁለቱ ሀገራት ወደ ጦርነት አለመግባታቸውን የሚያሳይ ነው በሚል አቶ ጌታቸው ረዳ እንደተናገሩት አይነት ትርጉም የሚሰጠው እንደሆነም ምሁራን እየጠቀሱ ይገኛሉ። አሁን ላይ በሁለቱ ሀገራት መካከል ጦርነት አይቀሰቀስም የሚል ሐሳብ መሰጠቱን ተከትሎ የተለያዩ ምሁራን ሁለቱ ሀገራት እያደረጉ ያሉትን እንቅስቃሴ መሰረት በማድረግ የተለያዩ ትንተናዎችን እየሰጡ ሲሆን በተለይም ሁለቱ ሀገራት የጦር መሳሪያ ግዢና ወታደራዊ እንቅስቃሴን ማድረጋቸው ጦርነቱ አይቀሬ ነው የሚል ሐሳብ ከዚህ ቀደም በስፋት እየተነገረና አየሩንም ሞልቶት ሰንብቷል። ይሁንና ግን አሁን ላይ እየወጡ ያሉ መረጃዎች በተለይም አቶ ጌታቸው ረዳ ከሰጡት ኢንተርቪው በኋላ የተሰጡ የተለያዩ መረጃዎች እንደሚያመላክቱትና የተሰጡ ሐሳቦችና የወጡ የትንተና መረጃዎች እንዳመላከቱትም ኢትዮጵያና ኤርትራ መካከል ጦርነት ላይደረግ የሚችልባቸው አጋጣሚዎች ሊኖሩ እንደሚችሉ የተገለጸ ሲሆን በተለይም ይህ የመንገድ ፕሮጀክት በተመሳሳይ በኤርትራም በኩል መቀጠሉ ሁለቱ ሀገራት ወደ ልማት ፊታቸውን ሊያዞሩ የሚችሉበት በተለይም የሻዕቢያ መንግሥት አሁን ላይ ግብፅን ጨምሮ በቀጠናው የተማመነባቸው ሀገራት ጀርባቸውን ስለሰጡት ወደ ሰላም ሊመጣ የሚችልበትና ይህም የግድ እንደሚሆን ያመላከቱ መረጃዎች ብቅ ብቅ እያሉ መሆናቸው ተሰምቷል። የመንገድ ፕሮጀክቱ ሲጠናቀቅም ከመሃል አገር የሚጓጓዙ የውጭ ገቢ ንግድ እንቅስቃሴዎችን ከማሳለጥም በተጨማሪ በአካባቢው የሚገኙ የፖታሲየም ማውጣትና ኤክስፖርት ማድረግ የንግድ ሥራ ላይ የተሰማሩ አካላትን ምርት ወደ ዓለም ገበያ ለማውጣት የሚረዳ ነውም ተብሏል። በአገር ውስጥ ካለው ይህ ፕሮጀክት በተጨማሪም አሁን ላይ በተለያዩ አካባቢዎች ኢትዮጵያ እያደረገቻቸው ያሉ የተለያዩ ሜጋ ፕሮጀክቶች የባህር በር ግድ እንደሚያስፈልጋቸው በመንግሥት በኩል የታመነ ሲሆን ይህንንም እውን ለማድረግ የኢትዮጵያ መንግሥት የባህር በር ጥያቄውን ካቀረበ መሰነባበቱ ይታወቃል። ታዲያ ይህንን ጥያቄ ተከትሎ ኢትዮጵያ ላይ ጦር ሰብቃ ኢትዮጵያን ለመውጋት ዝግጅት እያደረገች የምትገኘው ኤርትራ የተማመነችባትን ቀኝ ክንድ የምትላትን ግብፅ ስለማጣቷም ተያይዘው የወጡ መረጃዎች አመላክተዋል። አሁን ላይ ኤርትራ በከፍተኛ ሁኔታ አጣብቅኝ ውስጥ መውደቋ የተገለጸ ሲሆን በተለይም ፕሬዝደንት ኢሳያስ አፈወርቂ ከዚህ ቀደም ግብፅንና ከግብፅ ጋር የተሰለፉ የአረብ ሀገራትን በመተማመን ኢትዮጵያን ለመውጋት ምንም የሚያግደን ነገር የለም፣ በጦርነትም እንተያያለን ሲሉ የዛቱት ዛቻ አሁን ላይ ዋጋ ሊያስከፍላቸው እንደሚችልም እየተጠቆመ ነው። በአገር ውስጥ ካለው ይህ ፕሮጀክት በተጨማሪ ግብፅ ኤርትራን ጥላ የመሸሿ ጉዳይ ደግሞ በእርግጥም ፕሬዝደንት ኢሳያስ አፈወርቂ ሳይወዱ በግድ ወደ ሰላም ድርድር እንዲመጡና የኢትዮጵያን የባህር በር ጥያቄ በተገቢው መንገድ ሰላማዊ በሆነ ሁኔታ ምላሽ እንዲሰጡ ሊገደዱ እንደሚችሉም ተመላክቷል። ግብፅ ኤርትራን ጥላ የመሸሿ ጉዳይ ሌላኛው ጦርነት አይኖርም ያስባለ ምክንያት ስለመሆኑ አሁን ላይ የወጡ መረጃዎች ያመላከቱ ሲሆን በተለይም የዚህ መረጃ ምንጮች እንደጠቆሙት የግብፅ የደህንነት መስሪያ ቤት ምክትል ኃላፊ የሆኑት ናስር ፋሃሚና ሙሐመድ ኤል-ሲሲ የተሰኙ ግለሰቦች በሰጡት አስተያየት የግብፅ መንግሥት በአባይ ውሃ ዙሪያ ከኢትዮጵያ መንግሥት ጋር በሰላማዊ መንገድ ለመደራደር ጥረት እያደረገ እንዳለና ግብፅ አሁን ከኤርትራ ወደቦች ይልቅ የጅቡቲና የየመን ወደቦች ላይ ትኩረት አድርጋ እየሰራች መሆኗን መጠቆማቸውን የመረጃ ምንጮች አረጋግጠዋል። በዚህም ከኤርትራ ጋር በመጣመር ኢትዮጵያ ላይ የሚደረግ ጦርነት እንደሌለና በተለይም በሁለቱ ሀገራት ማለትም በኢትዮጵያና ኤርትራ ጉዳይ የአሜሪካ መንግሥት ጣልቃ መግባቱ ግብፅ ስጋት ውስጥ እንድትገባና ከኢትዮጵያ ውጪ በቀይ ባህር ቀጠና ላይ እንቅስቃሴ እያደረጉ ያሉና በቀጠናው ስትራቴጂካዊ የሚባሉ ወደቦችና ኮሪደሮች ወይም መተላለፊያዎችን በእጃቸው እያስገቡ ያሉ ሀገራት እንቅስቃሴ መበራከት የግብፅን ስጋት ብሎም የሳውዲ አረቢያንም ጭንቀት እንዲያይል ስላደረገው አሁን ስትራቴጂካዊ ለውጥ ስለመደረጉም የመረጃ ምንጩ ጠቁሟል። የግብፅ የደህንነት መስሪያ ቤት እንደ አውሮፓውያን አቆጣጠር
በ1951 ማለትም የዛሬ 70ና 80 ዓመት ገደማ የተመሠረተ ሲሆን በምስራቅ አፍሪካ በዋናነት ኢትዮጵያን ከቀይ ባህር ማግለልና በኢኮኖሚ ድሃ እንድትሆን ያልተቋረጠ የማዳከም ሥራን ሲሠራ መቆየቱ ይታወሳል። ታዲያ ሁለቱ የግብፅ የደህንነት መሥሪያ ቤት ዋና ሰው የተባሉት ምክትል ኃላፊው ናስር ፋህሚና ሙሐመድ ኤልሲሲ አሁን ላይ አውጡት በተባለው መረጃ የግብፅ መንግሥት ከኤርትራ ይልቅ የመንንና ጅቡቲን ምርጫው ማድረጉ በእርግጥም ከሳውዲ አረቢያ ጋር በፈጠረው ጥምረት የተቀየረ አዲስ የስትራቴጂክ ለውጥ ስለመሆኑም ተመላክቷል። ይህ ደግሞ ኤርትራን በከፍተኛ ሁኔታ አደጋ ላይ የጣላት ሲሆን፣ በሌላ በኩል ከሌሎች የአረብ አገራት ጋር ጥምረትን ለመፍጠርና አሁንም ድረስ ኢትዮጵያ ላይ ለመዝመት እያደረገች ያለውን ጥረት የሚያከስም ሁኔታ የመፈጠሩ ጉዳይ በእርግጥም ኤርትራ አጣብቂኝ ውስጥ ከመግባቷም በላይ ሳትወድ እጅ ለመስጠት የምትገደድበት ሁኔታ የመምጣቱ ጉዳይ አሁን ላይ ግልጽ መሆኑ ተመላክቷል። ከሰሞኑ ኢትዮጵያና ኳታር የፈጠሩት ወታደራዊ ጥምረት ደግሞ ኤርትራ ከዚህ ቀደም በምስራቅ አፍሪካ ቀጠና ላይ ለማከናወን ያሰበችውን የጥፋት ተግባርን እንዳታደርግ የሚከለክል ከመሆኑም በላይ እንደ ኳታርና ከኳታር ጋር ግንኙነት ያላቸው በተለይም ኢራንን የመሰሉ አገራት ለኤርትራ የሚያደርጉትን ወታደራዊ ድጋፍና የሚሸጡትን የጦር መሳሪያ ሽያጭ እንዲያቆሙም የሚያደርግ በጣም ወሳኝ የተባለ እርምጃ እንደሆነም ተመላክቷል። ይህም የኤርትራን እጅ እንደመቁረጥ የሚቆጠር ነው ያሉ ተንታኞች እንዳስረዱትም አሁን ላይ የኤርትራው የሻዕቢያ መንግሥት እያደረገ ባለው እንቅስቃሴ የበለጠ ስጋት ውስጥ የሚገባበት ሁኔታ ስለመፈጠሩ ያመላከቱ ሲሆን በተለይም ግብፅን የመሰለች አገር ከስሩ የመሸሿ ጉዳይ አሁን የሻዕቢያ መንግሥት በግላጭ ከኢትዮጵያ ጋር ፊት ለፊት ራቁቱን ሆኖ እንዲተያይ ያደረገ ነውም ብሏል። ይህ ደግሞ ኢኮኖሚ የሌላትንና ባለፉት 30ና 34 ዓመታት ከፍተኛ የሆነ የኢኮኖሚ ድቀት የደረሰባትን ኤርትራን እየመራ ያለው የሻዕቢያ መንግሥት ሳይወድ በግድ እጁን ለኢትዮጵያ እንዲሰጥ የሚገደድበት ሁኔታ የመፈጠሩ ጉዳይ አይቀሬ እንደሆነ የሚያሳይ ነውም ብለዋል። በሌላ በኩል አሁን ላይ የወጡ ሰበር መረጃዎች ኢትዮጵያ በእርግጥም የባህር በሩን የምታሳካበት ወደቡን ደግሞ በእጇ የምታስገባበት ሁኔታ የመፈጠሩ ጉዳይ በእርግጥም ጠቅላይ ሚኒስትር ዶክተር አብይ አህመድ 1 ሚሊዮን ጊዜ እርግጠኛ ነኝ ኢትዮጵያ የባህር በሩን አታጣም ሲሉ የመናገራቸውና ኢትዮጵያ የባህር በር አያስፈልጋትም የሚለውን ወሬ አንሰማም በሉ ሲሉ በፓርላማ ያስተላለፉት ንግግር እውን ስለመሆኑ የሚያረጋግጥ መረጃ ከወደ እስራኤልና አሜሪካ የመሰማቱ ጉዳይ የሻዕቢያውን ዘዋሪ አምባገነኑን ፕሬዝደንት ኢሳያስ አፈወርቂን ትኩሳት ያስነሳ ነው ተብሏል። ኢሳያስ አሁን ላይ በከፍተኛ ጭንቀት ውስጥ እንደሚገኙ ያመላከቱ መረጃዎች እንደጠቆሙትም የፕሬዝደንት ኢሳያስ አፈወርቂ ሁኔታ አሳሳቢ የሆነ እንደመጣ ገልጸዋል። ከዚህ ቀደም በካይሮ 1 ሳምንት ቆይታ አድርገው የመጡት ፕሬዝደንት ኢሳያስ አፈወርቂ የጤና ሁኔታቸው አሳሳቢ የሆነ ስለመምጣቱና ከዚህ ቀደም በድብቅ የተለያዩ ሕክምናዎችን ሲያደርጉ ቢቆዩም ይሁንና ግን የጤናቸው ሁኔታ በየጊዜው እየተቀያየረ ካለው የምስራቅ አፍሪካ ትኩሳታም የፖለቲካ ሁኔታ ጋር ተያይዞ ከፍና ዝቅ እያለ መጣውና ሄድኩኝ ሳይል ሄድ መለስ እያለ እያሰቃያቸው ስለመሆኑም አመላክተዋል ተብሏል። በሌላ በኩል እስራኤልና አሜሪካ ያልተገመተና ያልተጠበቀ በተለይም ከፕሬዝደንት ዶናልድ ትራምፕ አንደበት ይነገራል ተብሎ የማይጠበቅና የማይገመት አዲስ መረጃና ኢትዮጵያን ጮቤ ያስረገጠ ውሳኔ ስለመሰማቱ ተነግሯል። ይህም እልል በሉ ተገኘ የባህር በሩ የሚያሰኝ ነው የተባለ ሲሆን አሜሪካና እስራኤል ቃል በቃል የባህር በሩን ለኢትዮጵያ ይሰጥ ሲሉ በቀጥታ ለፕሬዝደንት ኢሳያስ አፈወርቂ ማስጠንቀቂያ መላካቸው የመሰማቱ ጉዳይ በአዲያሎ ቤተ መንግሥት ከፍተኛ ውጥረት እንዲፈጠር ስለማድረጉም እነኚሁ የወጡ መረጃዎች አመላክቷል። የኢትዮጵያ 130 ሚሊዮን ሕዝብ የባህር በር ተዘግቶበት መቀጠል የለበትም፣ ኢትዮጵያ የባህር በር ያስፈልጋታል ብለን እናምናለን፣ የአሰብ ወደብ በጣም ጠቃሚና ትክክለኛው መፍትሄ ነው ብዬ አምናለሁ ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኢትዮጵያን በመደገፍ ያስተላለፉት መልእክት አሁን ላይ ከፍተኛ የሆነ በኤርትራ ውስጥ ስጋትን የፈጠረ በኢትዮጵያ ደግሞ ትልቅ ደስታን ያመጣ ንግግርም ተብሏል። ጠቅላይ ሚኒስትሩ ቀጥለውም ይህ ተገቢ አይደለም፣ ኢትዮጵያ የባህር በሩን ማጣት የለባትም፣ ኢትዮጵያና እስራኤል ታሪካዊ ግንኙነት ነው ያላቸው፣ በተለይም ኢትዮጵያ ከ150 ሺህ በላይ የሚሆኑ የአይሁድ ቤተሰቦችን በክብር ስታኖር የነበረችና የአይሁድን ባህል የምታንጸባርቅ ጠንካራ አገር እንደሆነች በመግለጽ አሁን ላይ በኢትዮጵያና በእስራኤል መካከል ያለው ግንኙነት
የበለጠ እየተጠናከረ እንዲሄድ እንደሚፈልጉና ኢትዮጵያም የባህር በር እንደሚያስፈልጋት ጥያቄ እንደሌለው በማመላከት ይህ ውሳኔ ፍትሐዊ አይደለም፣ ከ120 ሚሊዮን በላይ ሕዝብ ያላትን ኢትዮጵያን የባህር በር ማሳጣት ተገቢ አይደለም። በተለይም ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አሁን ላይ በኢትዮጵያ ውስጥ ያለውን የኢኮኖሚ እንቅስቃሴ መሰረት ያደረገ የባህር በር ለኢትዮጵያ ይገባታል ሲሉ እስራኤል ኢትዮጵያ የባህር በሩን እንድታገኝ ሙሉ ድጋፏን እንደምታደርግ ማረጋገጫ መስጠታቸው አነጋጋሪ መረጃ ሆኗል። በተመሳሳይ አወዛጋቢውና አነጋጋሪው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታሪክ ለመጀመሪያ ጊዜ ኢትዮጵያን ባለድል ያደረገና ከባድ የሚባል ወሳኝና ወቅቱን የጠበቀ ውሳኔ ስለማስተላለፋቸውና ይህንንም ውሳኔ ያስተላለፉበትን ታሪካዊ ንግግር በቀጥታ ስለመናገራቸው የወጡ መረጃዎች አመላክተዋል። ፕሬዝዳንቱ ሲናገሩም የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ በግሪን ሌጋሲና በዲፕሎማሲ መስክ እያደረገ ያለው እንቅስቃሴ እንደዚሁም እያመጣ ያለው ለውጥ የሚያስመሰግን ነው ያሉ ሲሆን አሜሪካ ኤርትራ የባህር በሩን ለኢትዮጵያ ክፍት በማድረግ ወደቡን ለኢትዮጵያ እንድታስረክብ በጥብቅ ታሳስባለች ማለታቸው በእርግጥም የኢትዮጵያ የባህር በር ጥያቄ እውን ስለመሆኑና ተገቢውን ምላሽ ስለማግኘቱ የማያጠራጥር ነውም ተብሏል። ኢትዮጵያ ላቀረበችው ሰላማዊ የባህር በር ጥያቄም ኤርትራ ተገቢውን ምላሽ በመስጠት የባህር በሩን የማትሰጥ ከሆነ የባህር በሩን ጉዳይ ተከትሎ ለሚቀሰቀስ ማንኛውም ጦርነት ተጠያቂ የምትሆነው ኤርትራ ራሷ ነች ሲሉ ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ የባህር በሩን እንድታገኝ ጦራቸው ጭምር ወደ ቀይ ባህር ቀጠና እንደሚዘምት ማረጋገጫ መስጠታቸው የበርካቶችን ኢትዮጵያውያን ቀልብ ያስደሰተና አንጀት ያራሰ ንግግር ነውም ተብሏል። በዚህ የተደናገጠው የሻዕቢያ መንግሥት ከዚህ በኋላ ምን ሊያደርግ ይችላል የሚለው ጉዳይ አነጋጋሪ ሲሆን በተለይም በምስራቅ አፍሪካ ቀጠና የመጨረሻ መጫወቻዬ ካርድ የሚለውን የባህር ላይ ውንብድና እንቅስቃሴ ውስጥ ሊገባ እንደሚችል የሚያሳዩ መረጃዎች የሚጠቁሙ የጂኦፖለቲክስና የዓለም አቀፍ ግንኙነት ተንታኞች የሰጧቸው ሐሳብ አስተያየቶችና ያወጧቸው የትንተና መረጃዎች እንዳመላከቱት ደግሞ የሻዕቢያ መንግሥት ከባህር ኃይሉ ጋር ትይዩ ባሰለጠነውና ቀጠናውን እንዲያተራምስ በተለይም የዓለም አቀፉን የንግድ መስመር እንዲያውክ ያዘጋጀውን የባህር ላይ ውንብድናን የሚፈጽመውን አሸባሪ ቡድን በቀይ ባህር ቀጠናና በሰሜናዊ የህንድ ውቅያኖስ አካባቢ በድብቅ ሊያሰማራ እንደሚችል አያጠያይቅም ሲሉ ያላቸውን ሐሳብና የትንበያ ምልከታ አጋርተዋል። በሌላ በኩል የሻዕቢያ መንግሥት አሁን ላይ ግብፅን ጨምሮ ሳውዲ አረቢያና ኢራንም እየሸሹት እንደሆነ የሚያሳዩ መረጃዎች የወጡ ሲሆን በተለይም ሳውዲ አረቢያ በመካከለኛው ምስራቅ የአረቡ ባሕረ ሰላጤ ቀጠናና በዚህ በቀይ ባህር ቀጠና ብሎም በምስራቅ አፍሪካ ቀጠና የአረብ አገራት የበላይነትን ለመውሰድ እያደረጉ ባለው ጥረት ከተባበሩት አረብ ኤምሬትስና ከኳታር መንግሥት ጋር የገባበት ፉክክር በእርግጥም ከግብፅ ጋር አሁን ለገባበት መጣመርና የተለያዩ በዚህ ቀጠና ላይ ስትራቴጂካዊ አስፈላጊነት አላቸው የተባሉ ወሳኝ የሚባሉ ወታደራዊ የጦር ሰፈሮችና የባህር መዳረሻዎችን ለመያዝ የሚያደርገውን እንቅስቃሴ እንዲያጠናክርና በዚህ እንቅስቃሴ ውስጥ ደግሞ ከኤርትራ ይልቅ የመንና ጅቡቲ ዋና ተመራጭ አገራት እንዲሆኑ ምርጫው እንዳደረገ ተመላክቷል ተብሏል። ይህ ደግሞ ለኤርትራ ከባድ ሽንፈትና ትልቅ የዲፕሎማሲ ኪሳራን ያመጣ ነው የተባለ ሲሆን ኤርትራ ያላት ኢኮኖሚ በኢትዮጵያ ውስጥ የሚገኙ በተለይም እንደ አዲስ አበባን የመሰሉና ሌሎች ከፍተኛ ገቢ ያላቸው ከተሞችን እንኳን የማያክል መሆኑ ከኢትዮጵያ ጋር ጦርነት ውስጥ እገባለሁ ስትል እየዛተች ለምትገኘው ኤርትራ በየትኛው ኢኮኖሚና በየትኛው አቅሟ ኢትዮጵያን ልትቋቋም ነው ወደ ጦርነት የምትገባው የሚል ጥያቄን ስለማስነሳቱ ተነግሯል። ያም ሆነ ይህ ግን በፕሬዝዳንት ዶናልድ ትራምፕና በጠቅላይ ሚኒስትር ቤንጃሚን ኔታንያሁ የተሰጡት አስተያየቶች በእርግጥም በቀጥታ የሻዕቢያ መንግሥት ግብዓተ መሬቱ ሊፈጸም የተቃረበ መሆኑን ያመላከቱ ናቸው ተብሏል። በኢትዮጵያ በኩል አሁን ላይ በዓለም ደረጃ የሚፈለጉ የተለያዩ ወሳኝ የተባሉ በእንግሊዝኛው ሬር እርዝ ወይም በዓለም ላይ ውድ የሚባሉና ውስን በሆኑ የዓለማችን ክፍለ ዓለማት የሚገኙ ማዕድኖችን በስፋት በማምረትና ለዓለም ገበያ ለማቅረብ በተለይም አሜሪካ አሁን ላይ ከቻይና ጋር የገባችበትን የንግድ ጦርነት ወደ ኢትዮጵያ ብሎም ወደ አፍሪካ ፊቷን እንድትመልስ የሚያደርጉ እንደ ዩራኒየምና ማግኒዥየም፣ ታንታሌምና
ሌሎች ወሳኝ የተባሉ ወርቅን ጨምሮ የተለያዩ ውድ ማዕድናትን ለገበያው ለማቅረብ ከአሜሪካ መንግሥት ጋር ተስማምታ በጥምረት እየሰራች መሆኗ የአሜሪካን መንግሥትም ሆነ የአውሮፓ ኅብረት አባል አገራት የሆኑ ሀብታም አገራትን ልብ እንድትገዛ ምክንያት ስለመሆኑም የትንተና መረጃዎች ጠቁመዋል። ኢትዮጵያ አሁን ላይ በግብፅና በአጋሮቿ የቀረበባትን ክስና እየደረሰባት ያለውን ጫና ተቋቁማ ለማለፍ አሁን የመዘዘችው የመጫወቻ ካርድ አሜሪካን የሚመሩት ፕሬዝደንት ዶናልድ ትራምፕ ሊያልፉት የማይችሉትና በተለይም ከዚህ ቀደም እንደዚህ አይነት የማዕድን ሀብቶችን ለመቀራመት ሲቋምጡ የነበሩ ከመሆናቸው ጋር ተያይዞ ኢትዮጵያ ያቀረበችውን ሐሳብ እምቢ ላለማለት መቸገራቸውን በመግለጽ አሁን ኢትዮጵያ የጠየቀችው የባህር በር ጥያቄ በእርግጥም ይገባታል፣ ድሮንም ቢሆን ኢትዮጵያ ያጣችው የባህር በሩን ባሻጥር ነው ሲሉ ማረጋገጫ መስጠታቸው አሜሪካ ከሰሞኑ ወደ ኢትዮጵያ የላከቻቸውን የጦር አመራሮችና ከዚህ ቀደም ኢትዮጵያን በማማከር በምስራቅ አፍሪካና በቀይ ባህር ቀጠና ብሎም በመካከለኛው ምስራቅ የፕሬዝደንት ዶናልድ ትራምፕ ቀኝ እጅ በመሆንና የእነኚህን ቀጠናዎች ጉዳይ በዋናነት በመያዝ ሲያስቀጥሉ የነበሩት አምባሳደር ዶክተር ማሳድ ቡሎስም ኢትዮጵያና አሜሪካ ከዚህ በኋላ የሚኖራቸው ጥምረት በቀጠናው ከዚህ ቀደም ታይቶ የማይታወቅና በተለይም ሁለቱ አገራት በጥምረት ይህንን ቀጠና ታሪኩን የሚቀይር አዲስ የኃይል አስተላለፍ ሥርዓትን የሚያመጣ ጥምረትን የሚፈጥሩ እንደሚሆኑ ማረጋገጫን ሰጥተው መሄዳቸው በእርግጥም እውነት እንደነበር ያረጋገጠ መረጃ ነውም ተብሏል። ይህ ሁኔታ አሁን ላይ በሁለቱ አገራት መካከል ያለውን ግንኙነት ከማጠናከሩም በላይ ኢትዮጵያ የባህር በሩን ያለምንም ጦርነት ወይም ደግሞ ወደ ጦርነት የሚገባ ከሆነ የእነ አሜሪካና የአውሮፓ ኅብረት አባል አገራትን ድጋፍን በማግኘት በቀጥታ ጦርነት ውስጥ የሚኖራትን ሚና በከፍተኛ ሁኔታ በማሳደግ ከሻዕቢያ መንግሥት ውድቀት በኋላ የምትኖረውን ኤርትራ ምን አይነት ገጽታ ሊኖራት እንደሚችል ዕጣ ፈንታዋን በሚመለከት መወሰን ከሚችሉ እንደ ብርጌድ ንሓመዱና የቀይ ባህር አፋሮች ብሎም ሌሎች በኤርትራ ውስጥ በህቡ እየተንቀሳቀሱ ካሉ ኃይሎች ጋር አዲስ ምክክር እንድትጀምር እንዳደረጋትም ተነግሯል። ይህም ሁኔታ በቀጣይ በምስራቅ አፍሪካ ቀጠና አስቸጋሪ ሁኔታን ሲፈጥር የነበረውና ላለፉት 3 አስርት ዓመታት ቀጠናውን ወደ ትርምስ በማስገባት የዚህን የምስራቅ አፍሪካ ቀጠና ሕዝብ ሰላምና ደህንነት አደጋ ላይ ሲጥል የነበረው የሻዕቢያው አምባገነኑ መንግሥት ኢሳያስ አፈወርቂን ጨምሮ በርካታ የእሳቸው ጀሌዎች ሊወገዱ የሚችሉበት አዲስ ሁኔታ ሊፈጠር እየተቃረበ ስለመሆኑ አሁን ላይ የወጡ መረጃዎች አመላክተዋል። ይህ ሁኔታ እውን የሚሆን ከሆነ ደግሞ የምስራቅ አፍሪካ ቀጠና ለአንዴና ለመጨረሻ ጊዜ እረፍት ያገኛልም ተብሎ እንደሚጠበቅ ተመላክቷል። አሁን ኢትዮጵያ የባህር በሩን ለመቀበልና በባህር በሩ ላይ የጦር ሰፈር ለመገንባት ብሎም የባህር ኃይሏ ወደ ቀደመ ቦታው እንዲመለስ ለማድረግ የፈረንሳይ መንግሥትን ጨምሮ ከኳታር፣ ከተባበሩት አረብ ኤምሬትስ፣ ከራሽያና እንደዚሁም በዚህ ቀጠና ላይ ጥቅም አለኝ ከሚሉ ከመካከለኛው ምስራቅና ከሩቅ ምስራቅ ብሎም ከአውሮፓ አባል አገራት ጋር በጥምረት እንቅስቃሴ ስለመጀመሯም መረጃዎች ጠቁመዋል። ይህ አካሄድ ኢትዮጵያ በቀጣይ የአፍሪካ ሀያል የኢኮኖሚ ባለቤት ከመሆኗም በላይ በቀይ ባህር ቀጠናም ብሎም በምስራቅ አፍሪካ ቀጠና ዋና የአፍሪካ ቁልፍ መግቢያ ሀገር እንድትሆን ከማድረጉም በላይ ኢትዮጵያ በቀጣይ ከዚህ ቀደም በዕቅድ ደረጃ የነበሩ የተለያዩ የልማት ትልሞቿን በማሳካት በአፍሪካ ዘ ኢመርጂንግ ፎር ከሚባሉት ተርታ አሁን ከተመደበችበት አልፋ የአፍሪካን ኢኮኖሚ በቀዳሚነት ትዘውራለች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ የሰጡትን አዲስ ሐሳብን እውን የሚያደርግ እንደሚሆንም ይጠበቃል ተብሏል። የሻዕቢያ መንግሥት በአንጻሩ ኤርትራን ላለፉት 30 ዓመታት ወደ ቁልቁለት ጉዞ ይዟት ሲሄድበት የነበረውን የአሻጥርና የጸበኛነት ተግባሩን ይዞ ግብዓተ መሬቱ ሊፈጸም የሚችልበት አጋጣሚ እንደሚኖር የተነገረ ሲሆን ይህም ነፃነትንና ዲሞክራሲን፣ ፍትሕና ሰላምን፣ ልማትና እድገትን ለሚፈልገው የኤርትራ ሕዝብና ለሚሹ ኤርትራውያን ትልቅ ብስራት ይሆናልም ተብሎ እንደሚጠበቅ የመረጃ ምንጮች አረጋግጠዋል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጅንላችሁ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን የተከታተላችሁትን ይመስል ነበር። በቀጣይ በሌሎች ወሳኝና ትኩስ የሚባሉ ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ መረጃዎች ዳግም ወደ እናንተ እስክንመለስ ለአሁኑ በዚሁ ተሰናበትን። ቸር ሰንብቱልን። ሰላም።